ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርስተ ዜና። ኢትዮ ቴሌኮም ከ100.8.3 ሚሊዮን ብር በላይ የሚያወጡ ተሽከርካሪዎችን ከግዢ ህጎች ውጪ መግዛቱ በኦዲት ሪፖርት ተጋለጠ። በትግራይ ክልል ጠፍቶ የነበረውን የመንግስት ስርዓት ህግና ተጠያቂነትን መልሶ ወደ ቦታው የማምጣት ሰፊ ስራ እየተሰራ መሆኑን ዶክተር ደብረጽዮን ገብረሚካኤል ገልጸዋል። ሌሎችንም ይዘናል። አብራችሁን ቆዩ። ኢትዮ ቴሌኮም ከ108.3 ሚሊዮን ብር በላይ የሚያወጡ ተሽከርካሪዎችን ከግዢ ህጎች ውጪ መግዛቱ በኦዲት ሪፖርት ተጋለጠ። የፌዴራል ዋና ኦዲተር መስሪያ ቤት በኢትዮ ቴሌኮም የግዢና ንብረት አስተዳደር ላይ ከ2015 ዓ.ም እስከ 2018 ዓ.ም የሁለተኛ ሩብ ዓመት ድረስ በተደረገው የኦዲት ግምገማ በ3 ተሽከርካሪዎች ግዢ ላይ የህግ አሰራር ክፍተት መኖሩ ተመላክቷል። በመጋቢት ወር የወጣውና ሪፖርተር የተመለከተው የኦዲት ሪፖርት እንደሚጠቁመው በኢትዮ ቴሌኮም አሰራር የግዢ አይነት በኮሚቴ እንደሚወሰን የሚገልጽ ቢሆንም በ2017 ዓ.ም ህዳር ወር ላይ ከተቋሙ የፋሲሊቲና ፍላጎት ዲቪዥን በተጻፈ ደብዳቤ ሁዋዌ የኤሌክትሪክና የነዳጅ ተሽከርካሪ አልቶ ኤም9 የተባሉ አንድ የኤሌክትሪክና አንድ በነዳጅ እንዲሁም ኤሌክትሪክ የሚሰራ ተሽከርካሪዎችን ግዢ ለመፈጸም በቀጥታ ከበላይ አብ ሞተርስ ግዢ እንዲፈጸም ትዕዛዝ ተሰጥቷል። በተቋሙ የግዢ ዘርፍ በወጣ የውስጥ ጨረታ ላይ ታምሪን ሞተርና በላይ አብ ሞተርስ ብቻ የተጋበዙ ሲሆን በላይ አብ ሞተርስ የተሰጠው ጊዜ አጭር መሆኑን ገልጾ የማስረከቢያ ጊዜ እንዲራዘም ቢጠይቅም ጊዜው ሳይራዘም ብቸኛ አቅራቢ ድርጅት ለሆነው ታምሪን ሞተር ለአንድ አልቶ ኤም9 የኤሌክትሪክ ተሽከርካሪ ብር 28,879,279 ከ48 ሳንቲም እንዲሁም ለሁለት ተመሳሳይ ሞዴል ሆነው በኤሌክትሪክና ነዳጅ የሚሰሩ ሁለት ተሽከርካሪዎችን በድምር ሂሳብ 79,511,919 ብር ከ94 ሳንቲም በአጠቃላይ ለሶስቱ ተሽከርካሪዎች 108,391,199 ብር ገደማ ለግዢ ቀርቧል ተብሏል። የኢትዮ ቴሌኮም የበላይ ኃላፊዎች በኦዲት ግኝቱ ላይ በሰጡት መልስ በተቋሙ የግዢ መመሪያ መሰረት ጠያቂ የስራ ክፍሎች አቅርቦቱ ከሌላ አማራጭ ማግኘት የማይቻልና ከአንድ አቅራቢ ብቻ መቅረብ የሚችል እንዲሁም አፋጣኝ ፍላጎት በሚኖር ጊዜ አስፈላጊነቱን በማብራራት ከየትኛው ድርጅት ተገዝቶ ቢቀርብ የተሻለ እንደሆነና ፍላጎቱ በተቀመጠው መስፈርት መሰረት ሊሟላ እንደሚችል ግዢው በውስጥ ጨረታ እንዲከናወን መደረጉንና ወደ ድርድር ከመግባቱ በፊት የዳሰሳ ጥናት ተደርጎ አቅራቢ ድርጅቱ ካቀረበው ዋጋ ጋር በማነጻጸር ድርድሩ በስምምነት በመጠናቀቁ ግዢው የተፈጸመ መሆኑን አስረድተዋል። ይሁን እንጂ የፌዴራል ዋና ኦዲተር ግዢ ጠያቂዎች አቅርቦቱ እንዲፋጠን ማብራሪያ እንዲሰጡ እንጂ የግዢ ሂደቱንና አቅራቢ ድርጅቱን የመጠቆም መብት የሌላቸው በመሆኑ የኢትዮ ቴሌኮም ምላሽን አልተቀበለም። በጥቅሉ በኦዲት ሪፖርቱ ኢትዮ ቴሌኮም በአንዳንድ ግዢዎች ከውጭ ምንዛሪ ተመን ለውጥ ጋር በተያያዘ የዋጋ ማስተካከያ ማድረግ፣ ተሽከርካሪዎችን በቀጥታ ከአንድ አቅራቢ መግዛት፣ በራስ ኃይል ባከናወናቸው የህንፃ እድሳት ስራዎች የፕሮጀክት ሰነድ አለማዘጋጀቱ፣ በቋሚ ንብረት የተመዘገቡ 6 የተለያዩ ተሽከርካሪዎች በውሰት ለተለያዩ የመንግስት ድርጅቶች የሰጠ ቢሆንም የሚመለሱበት የጊዜ ገደብ አለመቀመጡ ተጠቁሟል። በትግራይ ክልል ጠፍቶ የነበረውን የመንግስት ስርዓት ህግና ተጠያቂነትን መልሶ ወደ ቦታው የማምጣት ሰፊ ስራ እየተሰራ መሆኑን ዶክተር ደብረጽዮን ገብረሚካኤል ገለጹ። ጊዜያዊ አስተዳደሩን አፍርሶ ስልጣን የያዘውን መንግስት በፕሬዝዳንትነት የሚመሩት ዶክተር ደብረጽዮን ገብረሚካኤል ክልሉ ከግለሰቦች ፍላጎት ወጥቶ ወደ ተቋማዊ አሰራርና የህግ የበላይነትን ወደ ማረጋገጥ ደረጃ እየተሸጋገረ ነው ሲሉ ተናግረዋል። አዲስ ስርዓት በመዘርጋት ለህግና ስርዓት ያለንን ተገዥነት ማወቅ አለብን ብለዋል። አክለውም አሁን እየተደረገ ያለው ሁኔታ የግለሰቦችን ፍላጎት ማዕከል ያደረገ ሳይሆን ህጋዊና ስርዓታዊ አሰራርን ማዕከል ያደረገ ነው ሲሉም ገልጸዋል። የስልጣን ክፍፍልና የተቋማት መዋቅርን በሚመለከትም ከጦርነቱ በፊት የነበረውን መንግስታዊ መዋቅርና የስልጣን እንዲሁም የኃላፊነት ክፍፍል ለተለያዩ ተቋማት የመደልደል ስራ እየተሰራ መሆኑን የጠቀሱት ፕሬዝዳንቱ እያንዳንዱ አካል በኃላፊነቱ ልክ በተናጠል እንደሚንቀሳቀስ አስረድተዋል። በዚህ መሰረት ህግ አውጪው ወይንም የክልሉ ምክር ቤት ራሱን ችሎ ህግ የማውጣት ስራውን ያከናውናል። አስፈጻሚው አካል የአስፈጻሚነት ተግባሩን ይወጣል።
ተርጓሚው ወይንም የዳኝነት አካሉ የህግ ትርጓሜና የዳኝነት ስራውን ያከናውናል በማለት መዋቅሩን አብራርተዋል። ይህ አሰራር ምክር ቤት ተመለሰ በሚል ብቻ የሚገለጽ ሳይሆን ከዚህ ቀደም የነበረውን የመንግስት መዋቅርና ስርዓት በጠንካራ መሰረት ላይ መልሶ መገንባት ነው ሲሉም አስገንዝበዋል። በአሁኑ ወቅት ፍትህና ተጠያቂነት እየሰፈነ መሆኑን የጠቆሙት ዶክተር ደብረጽዮን ተቋማት እርስ በርሳቸው ቁጥጥር የሚያደርጉበት ስርዓት መዘርጋቱን ገልጸዋል። ቀደም ሲል የነበረውን ተቆጣጣሪ የሌለው ያሉት አሰራር ማክተሙንና ተቋማዊ የቁጥጥር ስርዓት መፈጠሩንም አክለዋል። የህወሓቱ ሊቀመንበር የሚመሩት መንግስት ህገወጥ ነው በሚል ተደጋጋሚ ትችቶችን እያስተናገደ ይገኛል። በሱዳን የተሰማራው የተባበሩት መንግስታት አጣሪ ቡድን RSF በሚል ምህጻረ ቃል በስፋት የሚታወቀው የሱዳን ፈጥኖ ደራሽ ኃይል የዘር ማጥፋትና የጦር ወንጀሎችን ፈጽሟል ሲል አረጋገጠ። ይህንን የምርመራ ሪፖርት መሰረት በማድረግም በወንጀሉ የተሳተፉ የRSF አመራሮችን ጨምሮ ለፈጥኖ ደራሽ ኃይሉ የጦር መሳሪያን እንዲሁም ሌሎች ድጋፎችን ሲያደርጉ የነበሩ ሀገራት በወንጀል ተባባሪነት እንዲጠየቁ ጥሪ አቅርቧል። ላለፉት 3 ዓመታት በቀጠለው የሱዳን ጦርነት ውስጥ ወንጀሎችን ለማጣራት የተሰማራው ዓለም አቀፍ አጣሪ ልዑክ ትላንት ባወጣው አዲስ ሪፖርት በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይልና አጋሮቻቸው በኤልፋሽር ግዛትና በዙሪያዋ በሚገኙ አካባቢዎች ከባድ የዓለም አቀፍ ሰብአዊ መብቶች ጥሰትና የዓለም አቀፍ ወንጀሎችን መፈጸማቸውን አስታውቋል። በፈረንጆቹ አቆጣጠር ከሚያዝያ 2023 ጀምሮ በዳርፉርና በሌሎች የሱዳን ክፍሎች ሆን ተብሎና ታቅዶ ሲካሄድ የነበረ ስልታዊ ጥቃትም ማስረጃ ተገኝቶበታል የተባለ ሲሆን በረሃብ ከመቅጣት እስከ ጅምላ ጭፍጨፋ የሚደርሱ ጥሰቶች ተፈጽመዋል ብሏል። የሱዳኑ ፈጥኖ ደራሽ ኃይል እንደ አውሮፓውያኑ አቆጣጠር በ2025 ኤልፋሽርን ለመቆጣጠር ባደረገው ወታደራዊ ዘመቻ ብሔርን መሰረት ያደረገ የጅምላ ግድያ፣ ስልታዊ አስገድዶ መድፈር፣ ጠለፋና ሆን ብሎ ወደ አካባቢው የምግብ አቅርቦት እንዳይደርስ በማድረግ ነዋሪዎች በረሃብ እንዲያልቁ በማድረግ በሰብአዊነት ላይ የተሰነዘረ የከፋ ወንጀል ፈጽሟል ሲል አስታውቋል። ቡድኑ ያነጋገራቸው ከጥቃቱ የተረፉ ሴት እማኞች በRSF የተገደሉ ቤተሰቦቻቸውና ሌሎች ሲቪል ሰዎች ትኩስ አስክሬን በነበሩባቸው ክፍሎች ውስጥ በቡድኑ በታጣቂዎች መደፈራቸውን እንደገለጹ በሪፖርቱ ተጠቅሷል። ከዚህም በላይ RSF በኤልፋሽር ውስጥ አረብ ያልሆኑ ማህበረሰቦችን በጅምላ መግደሉን የገለጸው ሪፖርቱ ይህም የዘር ማጥፋት ምልክቶች በኤልፋሽር ስለመኖራቸው ያመለከተበትን ያለፈው የካቲት ወር ሪፖርቱን ከማጠናከር ባለፈ የዘር ማጥፋት ወንጀል መፈጸምን ሊያሟላ የሚችል ማስረጃ እንደሆነ አመልክቷል። የተባበሩት መንግስታት አጣሪ ቡድን ሪፖርት በሱዳን ፈጥኖ ደራሽ ኃይሎች የተፈጸሙ ወንጀሎችና ጥሰቶች የተወሰነ ወይንም ሙሉ የህብረተሰብ ክፍልን ለማጥፋት የታቀዱ መሆናቸውን የሚያሳዩ 3 ዋና ዋና የወንጀል ማረጋገጫዎች መገኘታቸውን ያስታወቀ ሲሆን እነዚህም የአንድ ቡድን አባላት ለይቶ መግደል፣ በአባላቱ ላይ ከባድ የአካል ወይንም የስነ አእምሮ ጉዳት ማድረስ እንዲሁም ቡድኑን ሙሉ በሙሉ ወይንም በከፊል ለማጥፋት ሆን ብሎ አስከፊ የኑሮ ሁኔታዎችን መፍጠር መሆናቸውን አስታውቋል። ማንነትን መሰረት ያደረገው የRSF ጥቃት አረብ ያልሆኑ ማህበረሰቦችን በተለይም ዛጋዋና ፉር የተባሉ ብሔረሰቦች ላይ ያነጣጠረ መሆኑን የጠቀሰው ሪፖርቱ እነዚህን ማህበረሰቦች በማንነታቸው በመለየትና ባሪያዎችና ጠላቶች ብሎ በመፈረጅ የመግደል፣ የማሰቃየት፣ አስገድዶ የመድፈርና ሌሎች ወንጀሎች የተፈጸመባቸው መሆኑ ተረጋግጧል ብሏል። የመንግስታቱ ድርጅት አጣሪ ቡድን ባቀረበው ሪፖርት የሌሎች ሀገራትን ተሳትፎ በተመለከተ ባስቀመጠው ማሳሰቢያ አዘል ሪፖርት ለሱዳን ፈጥኖ ደራሽ ኃይሎች የቁሳቁስ፣ የገንዘብ ወይንም የወታደራዊ ድጋፍ የሚያደርጉ ሀገራት የዘር ማጥፋት እንቅስቃሴን የመከላከል ዓለም አቀፍ ስምምነትን መሰረት በማድረግ ሀገራቱ በወንጀሉ ተባባሪ ሆነው ተጠያቂ ሊደረጉ እንደሚችሉ አስጠንቅቋል። ሀገራት የዘር ማጥፋት ወንጀል ስጋት መኖሩን ካወቁበት ቅጽበት ጀምሮ ድርጊቱን የመከላከል የሞራልና የህግ ግዴታ ያለባቸው በመሆኑ በዳርፉር ላይ የተጣለው የተባበሩት መንግስታት የጦር መሳሪያ ማዕቀብ በመላው ሱዳን እንዲፈጸምና መንግስታዊም ሆኑ መንግስታዊ ባልሆኑ አካሄዶች ለተፋላሚ ወገኖች የሚደረገው የቁሳቁስ ድጋፍ በአስቸኳይ እንዲቆም ሪፖርቱ ጥሪ አቅርቧል። በተባበሩት መንግስታት ድርጅት የተቋቋመው አጣሪ ቡድን ሊቀመንበር መሐመድ ቻንዴ ኦትማን በሰጡት አስተያየት ዓለም አቀፉ ማህበረሰብ በሪፖርቱ ከተገለጹ ወንጀሎች በመነሳት የሱዳንን ጉዳይ በትኩረት የመከታተልና ተጨማሪ አደጋን የመከላከል እርምጃ መውሰድ አለበት ሲሉ አሳስበዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።